አልቫሬዝን የማስፈረም እድሉ ምን ያህል ነው? መቼም እኔ አሁን የጠቀስናቸው ተጫዋቾች ባርኮላንም በሉ ሌሎቹም ኤሊ ጁኒየር ክሩፒ እንኳን ገና የሚያድግ ተጫዋች ነው። ሞርጋን ሮጀርስ እንደውም በሰል ያለ ነው። ከነዚህ ከሶስቱም አማራጮች ይልቅ አርሰናል በአንገብጋቢነት አንድ ተጫዋች ማስፈረም አለበት ቢባል በዚህ ክረምት ቢሳካለት የጁሊዮ አልቫሬዝ ዝውውር ብዙ የሚቀይረው ይመስለኛል። ብዙ ጉድለቱን የሚያሟላለት ይመስለኛል። አልቫሬዝ አውት ኤንድ አውት 9 ቁጥር ነው ማለት አይቻልም፣ ግን በዛ ቦታ መጫወት ይችላል። ከአውት ኤንድ አውትነቱ ይልቅ 10ንም 9ም 9 ተኩል አይነት ባህሪ ያለው ተጫዋች ሆኖ ነው የምናየው። የጎል ቮሊዩሙ ከፍ ያለ ነው። የእድል የመፍጠር ብቃቱ ከፍ ያለ ነው። ፍጹም ቅጣት ምት ይመታልሃል። በተጋጣሚ ተከላካይና አማካይ መስመር ላይ በብልጠት ይጫወትልሃል። ፕሪሚየር ሊግን በደንብ ያውቀዋል። ለፕሪሚየር ሊግ ለመላመድ አዲስ ተጫዋች አይደለም። እድሜው ጥሩ ነው። እድሜው ቀና ያለ አይደለም ማለት 30 የሞላው አይደለም እና በአርሰናል ረጅም ጊዜ የተፈለገበት ምክንያት ከዚህም በላይ እንደሆነ አምናለሁ። ረጅም ጊዜ ነው የተፈለገው። ይሄ ዝም ብሎ ወሬ አይደለም፣ የተጨበጠ ነው። ሚኬል አርቴታ ፈልገዋለሁ አላለም። የአርሰናል የትኛውም ባለስልጣን ወጥቶ አልቫሬዝ እንፈልገዋለን አላሉ። ይልቅስ የአትሌቲኮ ማድሪዱ አሰልጣኝ ነው ይሄንን በአርሰናል እንደሚፈለግ በኩራት የገለጸው። ስለዚህ ዩሊዮ አልቫሬዝ የዓለም ሻምፒዮኑ አርጀንቲናዊ አጥቂ ወደ አርሰናል ሊዘዋወር ይችላል አይችልም ለሚለው ፍላጎቱ አለ ወይ? በመጀመሪያ የስ አለ፣ የቆየ ፍላጎት። ስፖርቲንግ ዳይሬክተሩ የሱ አድናቂ ናቸው። አንድሪያ ቤርታ ማለት ነው። አድናቂ ስለሆኑም ነው 81 ሚሊዮን ፓውንድ ተደራድረው ከማንቸስተር ሲቲ ወደ አትሌቲኮ ማድሪድ ያዘዋወሩት ያኔ አትሌቲኮ ስፖርቲንግ ዳይሬክተር በነበሩበት ጊዜ እና አሁንም ቢሆን ከእርሱ ጋር ቀጥተኛ የሆነ ግንኙነት ይኖራቸዋል ተብሎ ይታሰባል። እንደ ባዕድ አይደለም የሚነጋገሩት፣ እንደማይተዋወቅ ሰው አይደለም። ምናልባት ከአትሌቲኮ ባለስልጣናት ጋር ያላቸው ግንኙነት አላውቅም። ምክንያቱም ከዲየጎ ሲሞኔ ጋር ቻምፒየንስ ሊግ ግማሽ ፍጻሜ ላይ ሲጣሉ ስላየ አብረው ሰርተዋል። ወደ 12 ዓመት አካባቢ አብረው ሁለቱ ሰዎች እና እስቲ ሴናሪዮ ስንመልከት በዚህ ሳምንት ማርካ የተባለው ጋዜጣ ምን አለ? ኤንሪኮ ሴሬዞ የአትሌቲኮ ማድሪዱ ፕሬዚደንት የሰጡትን ቃለ ምልልስ ነበረ ይዞ የወጣው እና ምን አለ? አልቫሬዝ ምን አሉ ሴሬዞ? ይቅርታ፣ አልቫሬዝ የአትሌቲኮ ተጫዋች ነው። በዚህ ባበቃው ሲዝን ብቻ ሳይሆን ገና ለብዙ ዓመታት የአትሌቲኮ ተጫዋች ነው፣ አይወጣም አሉ።